ማንም እንዳትመለከት ጸልይ። ነፃ ውጣ ዛሬ አትፍሪ። አስወጪ አልፈልግም በዩ እድሜሽን አይብላ አንጨፍን ውጣ። ወደዚህ ቤት መምጣታችሁ እድለኞች ናችሁ ከሞት የምትተርፉት። ሻታታቲ ካባስ ኤላቶኮ ማሲታ ካያ ሄዳጋሴ አሺብ ማላቲ እስቲ ዛሬ በለው ከኔ ህይወት መነቀል የሚገባ ተነቀለ። ድገሞስ በኢየሱስም ይነቀል። እጃችሁ ከፍ አድርጉና ተነቀለ በሉ። ያቃጠለችኝ እናቷንና እቺማ ፈራናት እኮ እናቷንና እኔን ገለለላሉ ሳገኝ ጌታ ከተተላለች እንዴ እናትና ፈርት ብላ ይገላት አውስ እናገት ዘማናችሁ ጨርሻለሁ ባለበት ነው የመጣችው። እሱ በጨረሰበት ጌታ ደረሰ። አንተ በጨረስክበት እኔ ደግሞ በኢየሱስ ደረስኩ። ለምንድን ነው እሷ የምትከታተላት? የኛ አይደለች እምባለች። እናንተ እነማን ናችሁ? ቦረንትቻ ጫሌ የሰባዘር ጫሌ አለኛ። እሺ እሷ ግን እሱን አታድምበት ከልጅነቷ ጀምሮ ትቀራናለች። እሺ እኛ ደግሞ ያቃጥለናል። በጣም ያቃጥለናል። ሆስፒታል አስገብተን 5 ሊትር ደም ወስዳ ነው ወጣችው። ይንገላት ብለን ነበር። እሺ ግን እሷ እግዚአብሔር ወጀና ትልቀቀኝ ወዳጄ የትም አትሄድ ወደዚህ ቤት ና። ሆስፒታል ወስዶ 5 ሊትር ደም አስወስዶ ሉክ ተመልከት። እዚህ ግን ነጻ ፈውስ። አንተ ቦርትቻ መንፈስ የጨለ መንፈስ ምን ልታረጋት ነው? ጨርሰሃል። መቼ ልገላት ነበር? ዛሬ ልገል ነበር። ለዚህ ነው ቶሎ ቤት ይነሳል። ከዛ ታኝታ ተጨነቃት። ከዛ እኔ ሊሞታ እንደዚህ ቤት ብላ የእግዚአብሔር ቤት ሄጄን ኖርም ብላ እሺ ወጣች። በ6 ሰዓት መጣች። እሺ አቃጠለችና እዚህ ቤት እንደሚያቃጥል ታውቃለህ? እኛ እዚህ እንዳትመጣ እናረጋለን። ወይም በበሽታ ወይ ሉክ እዚህ ቤት ሰው እንዳይመጣ የሚከላከለው በወሬም እዛ እንደዚህ ነው። በወሬ እዚህ ቤት የሚመጣ ማንኛውም አጋንንት መውጣት አይችልም። አሜን ትላላችሁ? እዚህ ቤት እያላችሁ ሞት እናንተ ጋር አይመጣም። እዚህ ቤት የሚሰራ ኢየሱስ ከሞት የሚታደግ ነው። አረ አንዱ ሰው ምን በል በኢየሱስ ስም ቀና አድርጋ እኔን እያያውራ እኔን ያው አልችልም። ለምን ነው የማልችለው? አልችልም። ያቃጥላል። አንድ ሰው ምን በል በኢየሱስ ስም ፊታችሁ ለሞገስ ጨመርኩ። ቀና ብሎ ደጋሚ ሟርተኛ እንዳይመለከት ግንባራችሁን ከባልጩት እንገበላ አከበርኳችሁ። ዛሬም በላልም ብለን ነበር ግን እሷ አመለጠች። ይቺ ቀጠለችን እቺ የሆነች ጦስ አፈርት ብላና አንተን ዛሬ ወደ ጥልቅ ነው የምከተው። አሜን በሉ። ዛሬ ቀኗ ነው። ብገለኝም ብታኖረኝም አንተ እግዚአብሔር ተናገረኝ ብላት አለች። መንገድ ላይ ያቃጥለናለች እናቷንና ኢየሱስ ጥሩ። የተኛው ችግር ውስጥ ናችሁ፣ የተኛው ቦታ ናችሁ። ስሙን ጥሩት። አረ ስሙ ይታደጋል። አንድ ሰው ምን በል በኢየሱስም በላውን ወተንበል አፍል ዘመኗን ሰውነቷን ትዳሯን ማጸኗን ጤንነቷን ደሟን ለቅቄ እኔ አጋንንት እኔ ሟርት እኔ ቦርትንቻ በኢየሱስ ስም እንደዚህ ነው እናንተ ስራ አቃጠልከን እና ሊያቃጥላ የተቀባሁት ቶሎ በለው። 5 ጊዜ ጮክ በል። 5 ጊዜ ጮክ ወደ ጥልቅ ሲሆን ዳግም ላልመለስ ወርዳለሁ በል። 5 ጊዜ ጮና ህይወቷን፣ ዘመኗን፣ ወጣትነቷን፣ መንገዷን፣ ጤንነቷን፣ ደሟን ለቀ ውጣ። እዛለሁ
አንድ ሁለተኛ ሶስተኛ የመጨረሻ ሄድ ወደ ጥልቅ ሲኦል ውረድ የእግዚአብሔር እሳት ብላ ኢየሱስ ጌታ ነው። ሃሌሉያ። እዚህ ጌታ ኢየሱስ መልካም ነው በሉ። እዚህ ቤት በመምጣቱ ደስ ያለ ሰው አለ? እዚህ ቤት ያላችሁ ሁላችሁም የእናንተ ጣጣ ዛሬ ከላችሁ ነው ወለቀ በኢየሱስ። አንድ ሰሜን በል በኢየሱስ። እማ እንዴት ነሽ? ደህና ነሽ? ምን ሆነሽ ነበር? ታምሜ ነበር። እሺ ባለፈው ሳምንት ሆስፒታል ገብቼ ነበር። እሺ ምን አደረጉ? እዚህ ቤት የለው እንትን ደም በጣም ፈሰሰኝ። እርጉዝና ወጥቶ ነበር። ከዛ ደሙ ሲፈሰኝ ቤት ውስጥ ነው የሞትኩት። በቃ የመጨረሻ ሞቼ ነበር። በባጃጅ ዞኝ ሆስፒታል አስገቡ። ወደ ቤትሽ ነበር ደም ሁሉ የሚፈሰው? አዎ አንድ ባሊ ይበልጣል የተፈሰሰው። እሺ ከዛ ይዞኝ ወደ ሆስፒታል አስገቡኝ። እዛ ሲደርስ በቃ የመጨረሻ ሞቼ ነበር። እሺ እዛ የሆነች ሴትዮ ዛለች አማኝ በኢየሱስ ስም ብላ ይሄንን ይዛኝ ደሙ ትንሽ ተንቀሳቀሰ። ከዛ ግሉኮስ አረጉኝ። 5 ሊትር ደም ነው ወሰድኩት። ወስጄ ወደ ቤቴ ገባ። ግን አሁንም የሞት መንፈስ እንትን ይለኛል። አሁን ተገለበጠ። አሜን። ለዛ ነው አርጀንት ነው ብዬ በጣም ፈጣን ጉዳይ ነው እግዚአብሔር ያለው። ኢየሱስ ክርስቶስ ጌታ ነው። እጃችሁ ከፍ አድርጉና ጠላቴ ወደቀ በሉ። ሺህ ጊዜ ደም ቢፈስም ያንቺ ደም ኢየሱስ ነው። ደምሽም የሞላ ኢየሱስ ነው። አሜን ትያለሽ? አሜን ትያለሽ? ይሄ ሳምንት በኢየሱስም ላንቺ ለኔ የተዘጋጀ ውሃ ነው። ደምሽ ነገርሽ በስርዓት አሁን በስርዓት ይጀምራል። ነገርሽ ይሞላል። ጠጪው። አሜን። ጠጪው። እዚህ ለጌታ እልልታ አምጡ። ለዘላለም በሽታ እንዳያጠቃት፣ ለዘላለም ጭንገፋ እንዳያገኛት የእግዚአብሔር ልጅ ኢየሱስ ደረሳት። ሃሌሉያ። ደስ አለሽማ? በጣም ጠዋት ተኝቼ ነበረ። በቃ እንትን ነፍሴ ወደ ማውጣት ነው እንትን አለ። እሺ ዝም ብዬ እየተኛው ቢሞትም ቢኖርም በቃ እዛ እግዚአብሔር ቤት እጄ እግዚአብሔር እንደፈለገ ያረጋኝ ብዬ መጣሽ። ስትመጪ አጋንንቱን ጌታ ደግሞ አየሁ። ደስ አለሽ? በጣም አሁን አቅም ጨምረሻል። ቅድም እኮ ስትራጋጭ ብርሃንን እኮ አንቀጠቀሹ አላባ አየሽ። ኢየሱስ ጌታ ነው። ለምን ያሱኝ ነው ያለው? ምን አመጣኝ ነው ያለው? ሃሌሉያ። እየሳቅሽ በቃ ደምሽ ሁሉ ተቀይሮ ነገር ተስተካክሏል። ሳት ነው የሚያዘብህ። ቶሎ በለው። ተቃጠል። አለቃት። አትለቃትም? ትችላለህ? አለቃት። ትችላለህ ወይ? ማናተ? እንደዚህ ምታረጋት? የኔ ናት እሷ። እሷ አንተ ናት። በቃ እሷን ማጥፋት ነው ፈልኩ። አታጠፋም። አትችልም። እሷማ አታጠፋም። የፈጣሪ ከሆነች ትጨርሰኛለች። ትሆናለች። በቃ ትቀባለች ዛሬ። ኧረ እኔ አልፈልግም። እሷ ካለችበት ከዛ ትወጣለች። አንተ አናቱ ላይ ትወጣለች። ልቧን አይቸራስኳት። ልቧን አይተነው። አያችሁ፣ ጠላት ልባችሁ ነው የሚያየው። የእግዚአብሔር እሳት ብራ። ይሄ ስም ኃይል ያለው ስም ነው። ቤተሰቧን እኮ ጨርሻለሁ። በቃ ጨርሻለሁ። ቤተሰቧን ጨርሰሃል? አባቷን ገደልኩ። እሺ። ወንድሟን አሳበርኩ። እሺ። በቃ ህይወታቸውን እስክልክልክል። እሷን ደግሞ የሆነ ማያው ነው ቦታ ለጣልኳት። እሺ። በቃ ትሰቃያለች። አሁን ትወጣለች። ምን ነው ቶንጂ? እንዴት? እኔስ አንተ ጥልቅ ትገባለህ። ቶንጂ እኔ ጋር ነው እንደሚበልጥ አታውቅም እንደ ካንተ ያንተ ራስ እንዲረግጥ እግዚአብሔር እንደገባኝ አታውቅም። ቤተሰቦቿ ላይ ሰራለው። እኔ አሰረማ። እኔ ከነ ቤተሰቦቿ ጥምር እዛም ጥምር ነው የሚመጣው። ሰራዋቸው። ወንድሟን ገደልክ? ማች አሳበርኩት። እሺ። አባቷን ገደልኩት። እሺ። ሁሉንም ይዣቸዋለሁ ከነ እናቷ ጫፍ። እሺ። ፎቶ ይዛ መጣች፣ የእናቷና የወንድሟን። ዛሬ ደግሞ እሺ። በቃ ይዛ መጣች። ሊያስቀራት ነበረ። የሆነ አመጣት። ማን ነው? እዛ ምን ብለሽ አመጣት? መፍትሄ ታገኛለሽ ለወንድምሽ ሰዎች ብሎ እዚህ የምትመጣው ለቤተሰቦቻችሁ መፍትሄ ታገኛላችሁ። መጨረሻክ ምን ማድረግ ነው? ገላቸው ልጨርሳቸው። ልጨርስ
አባቷን ገደልኳል፣ ሌሎቹን ደግሞ ጨርሳቸዋለሁ። እያንዳንዱ አባቷን ገደልክ፣ ሌሎቹንም ጨረስክ፣ ሁሉን ጨረስክ፣ ወንድሟን አሳበርክ። አዎ መብት ነው። መብት ነው። ዛሬ ይሄን መፍትን እኔ ወደ ጥልቅ ነው መሰደልህ። ልስራባችሁ፣ አሰራም ልጫወትባችሁ። አትጫወትም፣ አይሆንም። እኔ ተለየዋ። በቃ እኔ ለዚህ ነው የተቀበሉት። አንተ ሽባል ያረብ ነው የተቀበሉት። ሲጀመር እንደዚህ የምታደርገው ማን? አንተ እንደዚህ ድግምት ነህ። ማን ያስገመበት? ስሙ ጥቀስ። የአባቷ ዘመድ። የአባቷ ዘመድ ማን ስሙ? አዲሱ የሚባል አዲሱ የሚባል የተገር ነው ያለው ሀዲያ እሱን ያስገመው አስገመው ሶንዳ ነው በቃ ሶንዳ ነው። አዲሱ ያስገመው ድግምት ወደ ራሱ መልሳለሁ። ቶሎ በለው። አዲሱ አሰረም አስወት ድግምት በናዝሬቱ በኢየሱስም በደብረ ዘይት ወይም በቢሾፍቱ ከተማ በወንጌል ፈውስ ዓለም አቀፍ ቤተክርስቲያን አፈርሳለሁ። ኢየሱስ ያፈርሰዋል። ቶሎ በለው። ትወሰማል ሌር ነው። አዎ ጨርሰህ ትሄዳለህ። ወንድሟን ለቀህ፣ እናቷን ለቀህ፣ ቤተሰቧን ለቀህ ትሄዳለህ። እኔ ከባድ ነኝ የምለው ድግምት ነው። እግዚአብሔር እያፈረሰ ነው። እኔ እዚህ የዘለኩ ሆሳና ምድር ላይ አዲሱ አሰረ ድግምት እያለቀሰ ይወጣል፣ ይፈርሳል በኢየሱስም። ቶሎ በለው። ህይወታም በል ወይኔ እቺ ዱጋል ህይወታም በል። አይሆንም፣ አትገልም። ታስባለች በጣም ህይወታም በል። የለም ህይወታም በል። አፍተ ዘመኗን አዲሱ የሰራ ድግምት እናቷን ወንድሟን ቤተሰቦቿን ለቅቄ ወደ ጥልቅ ሲሆን ወርዳለሁ በል በጌታ በኢየሱስ ክርስቶስ 6 የጮህና ወደ ጥልቅ ሲሆን ውረዳውን። እናቷን ለቀ፣ ወንድሟን ለቀ፣ እሷን ለቀ። ጮለላ ሁለተኛ በኃይል፣ ሶስተኛ በኃይል፣ አራተኛ በኃይል፣ አምስተኛ በኃይል፣ የመጨረሻ በኃይል ሂድ ለዘላለም ወደ ጥልቅ ሲሆን ነው የእግዚአብሔር እሳት ነው። በማን ቦታ ነው ጥሎሽ ያለው አጋንንት? አይዞሽ ቀን ይወጣል። ራሱ አዲሱ እንዳይሆን የሚደውለው ማን ነው ደውለው? አይተናት የት ነው አለችው? እዛው ነው። ይኸው አየህ፣ እሷ ስትፈታ እዛ ይቶ ይደውለች ነው። አጨብጭቡ ለጌታ ክብር። አዲሱ ማን ነው? አዲሱ የአባቴ ወንድም በአባት ነው የሚገናኙት። ታውቃላችሁ? አዎ። አባትሽ ሞቷል? አባቴ ሞቷል የዛሬ ዓመት። በምን እንደሞተ አታውቁም? በመተት ነው ብለዋል። እሱ ደግሞ አላምንም ብሎ በእምነቴ ነው ሞቶ ብሎ እንደዛ ብሎ ነው። ወንድምሽ አብዷል? ወንድሜ ትምህርት 11 ደርሶ ከዛ በኋላ በቃ አበደ፣ ለቀቀ፣ ምንም አያውቅም በቃ። እናትሽም ደግሞ ተይዛለች? እናቴ ማውት ታመማለች። የእናትሽና የወንድምሽ ፎቶ ይዘሽ መተሻል? እዚህ ጋር እሺ፣ አምጧት እስኪ። ልብሽ ለጌታ ክፍት አይደለም። ልብሽ ለጌታ ክፈች። በጣም ጠንካራ ልጅ ነሽ። አዎ ልብሽ ጠንካራ ነው። ለዛ ነው እሷም ልትሞት ነው፣ ግን ጌታ ደርሰዋል። ይሄም ሊያብድ ነው፣ ጌታ ደርሰዋል። መጣሽ መስከሬ። ይሄን ድግምት ያሰራው በእናንተ ቤት ያሰራው አዲሱ የሚባል ሰውዬ ነው። እሱ ያሰራው ድግምት ነው። አባትሽም የገደለው እሱ ነው። ወንድምሽም እንዲያደርገው እሱ ነው። አንቺንም ለመግደል የተዘጋጀው የሱ መንፈስ ነው። ዛሬ ግን በአዲሱ የሚሰራውን ድግምት እግዚአብሔር ዛሬ ሰበረው። እግዚአብሔር ሰበረው። ደስ አለሽ? በጣም አይዞሽ ጌታ ኢየሱስ ደርሶሻል። ደስ ብለሽ አይዞሽ። እሺ፣ እግዚአብሔር ልጅ ኢየሱስ ፈውሶሻል። አይዞሽ። እሺ፣ በቃ ቤተሰብ ደውለሽ ንገሪ። እናትሽ ተፈውሳለች፣ ወንድምሽ ተፈውሷል። አዲሱ የሰራውን የእናንተ ርስት ለመውረስ ማለት ነው። ድግምት ሄዶ አሰራውን ድግምት እግዚአብሔር አፍርሷል። እሺ፣ ቸርቻ ትቅሪ፣ ጸልይ፣ ልብሽን ለጌታ ክፍት አድርጊ። ለጌታ ጨብጭቡ። ሃሌሉያ